እሺ በጣም አድርጌ አመሰግናለሁ። በቅድሚያ ይህን ዝግጅት እንግዲህ ተዘጋጅተው ሀሳቡ ከመጣበት ጊዜ ጀምሮ የተለያዩ ዝግጅቶች ስናደርግ ነው የቆየ ነው። እንደሚታወቀው አርት ወደዚህ ሀገር ብዙ እየመጣ አይደለም። ይሄ ለመጀመሪያ ጊዜ በሚባል ደረጃ በትልቅ ደረጃ የሚዘጋጅ የአርት የጥበብ ስራ ነው። በተለይ ደግሞ እንዲህ አይነት ትልልቅ አርቲስቶችና ታላላቅ ደራሲያንና አዘጋጆች ያሉበትን ድራማ ስናገኝ ወይንም የመድረክ ዝግጅት ስናገኝ እጅግ በጣም ደስ ብሎን ነው ሀሳቡን የተቀበልነው። እንግዲህ እንደ ኢትዮ ቪአይፒ ኢቨንት ዝግጅቱን ያለፉትን ከወር በላይ በጥሩ ሁኔታ ስናዘጋጀው ነው የቆየነው። ዛሬ እንግዶቻችንን ተቀብለናል። ይህ ዝግጅት በዩናይትድ አረብ ኤሚሬት ውስጥ በ3 ከተሞች ውስጥ ነው የሚተላለፈው። የመጀመሪያው በዱባይ እንዲሁም በሻርጃ ደግሞ በአቡዳቢ በ3 ከተሞች ላይ እናቀርባለን። ዝግጅቶቹን በተቻለን መቀጠን አገሩን በሚመጥን ዝግጅቱንና እንዲሁም ደግሞ የከበሩ ትልልቅ አርቲስቶችን በሚመጥን ደረጃ በጥሩ ሁኔታ ዝግጅቱን አጠናቀን ለታዳሚያን እየተጠባበቀን ነው የምንገኘው ለማለት እፈልጋለሁ። አመሰግናለሁ። ያው ከኦሜጋ ህብረት ስራ ማህበር ጋር ባደረግነው ስምምነት ብዙ ሚዲያዎች ላይም ታይቷል እና ዛሬ ደግሞ ያንን በኤምሬት ወደ ማዶ የተሰኘውን ወደ መሬት ማውረዳችንን እሱን ለማሳየት ነው እዚህ ጋር ያለ ነው። አብሮ ለመስራት ደግሞ ከኛ ጋር ለሚፈልጉ የኪነ ጥበብ ላይም ባለሙያዎች ላይም አብረውን እንዲሰሩ በደንብ ብሊቭ እንዲያደርጉን እሱን ነው ነው። ቀጣይ ደግሞ ይሄ ወደ ማዶ የተሰኘውን ቲያትር በዩኤኢ ላይ ብቻ ሳይሆን በተለያዩ ቦታዎች እየሄድን ስራዎቻችንን እንደምናሳይ እኛም በኦሜጋ ባለው ፓርት ሰፖርት የምናደርገውን ባለሙያውም ደግሞ በውስጡ ያለውን ፖቴንሻል እንዲያወጣ ከኛ የሚጠብቀው ነገር ይኖራል። ሰፖርቲንግ ማለት ነው። ቴንክ ዩ። በመጀመሪያ ስለ ቲያትሩ ከማለቴ በፊት በዚህ በዩናይትድ አረብ ኤምሬት በተለይ ዱባይ የተደረገልን አቀባበል በጣም ደስ የሚል አቀባበል ነውና በዚህ አጋጣሚ እዚህ ያሉትን የኢቨንቱን አዘጋጆች በሙሉ ማመስገን እንፈልጋለን። በጣም እግዚአብሔር ይስጥልን። እንግዲህ ቲያትራችን ወደ ማዶ ይሰኛል። ጸሐፊው ታዋቂው የመድረክ ቲያትር ጸሐፊ ቴዎድሮስ ተክለአረጋይ ነው። ቴዲ እንግዲህ ከዚህ በፊት ብዙ ቲያትሮችን ጽፏል። በቅርብ ጊዜ እኔ እንኳን የተጫወትኩበት ከትዳር በላይ ቲያትር፣ ሶስተኛው አይን፣ በጣም ብዙ ቲያትሮችን መጥቀስ እንችላለን። መጽሐፍቶችም ጽፏል እና ያንን ልምዱን ተጠቅሞ ነው ይህንን ኮሜዲ ቲያትር የጻፈው። ቲያትሩ 3 ተዋናዮች አሉበት። ተወዳጇ ተዋናያን አጠገብ ያለች ሀረጋዊን አሰፋለች፣ አቤ የኋላሸት ዘሪሁን እና እኔ እንጫወትበታለን። ማህበራዊ ጉዳይ ላይ የሚያጠነጥን በጣም ኮሜዲ ቲያትር ነው። እንግዲህ በዱባይ በሻርጃ እና በአቡዳቢ የሚገኙ የቲያትር አፍቃሪያን ለመሳቅ ዝግጁ ሆነው ይምጡ። በቃ ኮሜዲ ቲያትሩን ለማየት ለመሳቅ ዝግጁ ሆነው ይምጡ። በዚህ አጋጣሚ እንግዲህ ይህ ቲያትር የፊታችን ቅዳሜ ዲሰምበር 13 በክራውን ፕላዛ ሆቴል በሀገሩ ሰዓት አቆጣጠር 4 ሰዓት ወይም በኢትዮጵያ አቆጣጠር 10 ሰዓት ላይ ይጀመራል። ትኬቱ በተለያዩ ስፍራዎች ይገኛል። በእለቱም ስፍራው ላይ ይሸጣል። ግን ያለን ቦታ በጣም ጥቂት በመሆኑና ትኬቶች ቀድመው እየተሸጡ በመሆኑ ሰዎች ትኬት በማጣት እንዳይቸገሩ የዕለት ዕለት አስቀድመው በተለይ በዚህ በዱባይ አካባቢ የሚገኙ የሀበሻ ሬስቶራንቶች ውስጥ ይገኛልና እሱን በመግዛት ቀድመው ትኬታቸውን እንዲይዙ ጥሪ ማስተላለፍ እፈልጋለሁ። ሌላው እንደሚታወቀው በቅርብ ጊዜ ከኦሜጋ የህብረት ስራ ማህበር ጋር ስምምነት ፈጽመን ነበረ። በጣም በሚደንቅ ፍጥነት ይሄን ቲያትር ወደዚህ ለማምጣት ችለዋልና እነሱንም በጣም አድርጌ ማመስገን እፈልጋለሁ። በተለይ ደግሞ በጣም ፖቴንሻል ያላቸው ሴት የቦርድ አባላት የሚመሩት የፋይናንስ ተቋም ነው። በተለይ ከኔ በስተግራ ያሉት ወይዘሮ ሃይማኖት የፋይናንስ ተቋሙ የቦርድ ሰብሳቢ ናቸው። ላደረጉልን ነገር በጣም አድርገን እናመሰግናለን። ሌሎችም ሰዎች ከዚህ የፋይናንስ ተቋም ጋር አብረው እንዲሰሩ እኛ ያየነውን መመስከር አለብንና አብረው እንዲሰሩ ጥሪ እናስተላልፋለን። ኢትዮ ቪአይፒ ኢቨንት ማኔጅመንት በጣም አድርገን እናመሰግናለን። በተለይ አቶ ሞገስ ላደረገልን ነገር ሁሉ በጣም አድርገን ማመስገን እንፈልጋለን። ኢትዮፒካር እንደዚሁ የዚህ ቲያትር
ተባባሪ አዘጋጅ ነውና እሱንም ማመስገን እንፈልጋለን። ቲያትሩ ወደዚህ ሲመጣ ደግሞ የደገፉን ሌሎች ተቋማት አሉ፣ ስፖንሰር ያደረጉ እነሱንም ማመስገን እንፈልጋለን። አንደኛው ቴምር ሪል ስቴት ነው። በጣም ተወዳጅ ታማኒ ሪል ስቴት ነው። እሱን እናመሰግናለን። አሪፍ ፔ እንደዚሁ የፋይናንስ አስተላላፊ ተቋም ነው። እነሱንም እናመሰግናለን። እንግዲህ ዲሴምበር 13 ዱባይ፣ ዲሴምበር 14 ቻርጂያ፣ እንዲሁ ዲሴምበር 21 ደግሞ አቡዳቢ ላይ ወደ ማዶ የተሰኘው ቲያትር ይታያል። ሁላችሁንም እንጋብዛለን። ስለተደረገልን አቀባበል በድጋሚ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልን።